We live in a time where everybody wants to be a public figure. እያንዳንዱ ሰው ታዋቂ ግለሰብ መሆን በሚፈልግበት ዘመን ላይ እንኖራለን። የግል አካውንት ያላቸው ሰዎች እንኳን ማንነታቸውን ለመገንባትና ከእውነተኛው የህይወት ሁኔታቸው ጋር ምንም ዝምድና የሌለውን ምስል ለሌሎች ለማሳየት ሲሉ ሙሉ ህይወታቸውን የሆነ ነገር በመለጠፍና አስተያየት በመስጠት ያሳልፋሉ። የኢየሱስ ወንድሞችም ወደ እርሱ ቀረብ ብለው ታላቅ ሐሳብ አለን፣ ለምን እውነተኛ ማንነትን ለዓለም አታሳይም አሉት። ስለ ጽሑፉ የሚገርመው ነገር በቁጥር 5 ላይ የኢየሱስ ወንድሞች እንኳን በእርሱ አያምኑም ነበር ይላል። ስላላመኑም የሆነ ነገር እንዲያከናውን ወይም እንዲያሳይ ይገፋፉት ነበር። በልባችሁ ውስጥ አለማመን ሲኖር በእርግጥ የማታምኑበትን ነገር ለማረጋገጥ ስትሉ የሆነ ነገር ለማሳየት ወይም ለማከናወን ትሞክራላችሁ። በስነ ልቦናና ቋንቋ ይህ የሐሰተኝነት ውስብስብ ስሜት ወይም የአንዳንዶች ኢምፓስተር ሲንድሮም ይሉታል። ይህ ማለት ብዙዎቻችን ጥንካሬዎቻችንን እና ስኬቶቻችንን ከውስጣችን ጋር የማዋሃድ አቅም ማጣታችንን ያሳያል። ስነ ልቦናና ባለሙያዎች ኢምፓስተር ሲንድሮም የሚሉት ብዙዎቻችን በውስጣችን እንደ ሐሰተኛ ስለሚሰማን ነው። ሰዎች ከሚጠብቁት በላይ እኛ የምናቀርበው ነገር በጣም አነስተኛ እንደሆነ በሚስጥር ይሰማናል። ሰዎች የሚያሞግሱን እውነተኛ ማንነታችንን ስላላወቁ እንደሆነ እናስባለን። እውነተኛ ማንነታችንን ቢያውቁ ምን ያህል ሞኝ እንደሆነብን፣ ምን ያህል ልምድ እንደሌለን፣ ምን ያህል እንደምንጨነቅ ቢያዩ ኖሮ ከክፍሉ አውጥተው ይጥሉን ነበር ብለን እናስባለን። ይህ በአባቶች፣ በእናቶች፣ በመሪዎችና በታዳጊዎች ላይ ይከሰታል። ሰዎች ካሰቡት በታች ሆኖ የመገኘት ፍርሃት ነው። ይህ ፍርሃት ሁል ጊዜ አስፈላጊ ለመምሰል ገንዘብ እንድታወጡ የሚያደርጋችሁ ፍርሃት ነው። ምክንያቱም በውስጣችሁ በእርግጥ አስፈላጊ እንዳልሆናችሁ ስለምትሰጉ ነው። ይህ ፍርሃት ከልክ በላይ እንድታልፉ ያደርጋችኋል። በሁኔታዎች ውስጥ ሌሎች የትኩረት ማዕከል እንዲሆኑ ከመፍቀድ ይልቅ ምን ያህል ብልህ እንደሆናችሁ ለማሳየት ትሞክራላችሁ። ምክንያቱም በውስጣችሁ በቂ ብልህነት እንዳላችሁ አይሰማችሁም። ሰዎች ትዕቢተኛ እንደሆናችሁ ያስባሉ፣ ግን እናንተ ትዕቢተኞች አይደላችሁ። እናንተ ሰዎች እንድትሆኑ ከሚጠብቁትና በእርግጥ ከሆናችሁት ማንነት መካከለኛ ግጭት ውስጥ ሆናችሁ እየፈራችሁ ነው። ይህ የኢምፓስተር ሲንድሮም ይባላል። ትርጉሙም ዓላማዬን ለማሳካት እየሞከርኩ ባለሁበት ጊዜ እንኳ እንደ ሐሰተኛ ይሰማኛል ማለት ነው። ግብስ ስለሆንኩ ወይም ቅንነት ስለጎደለኝ አይደለም፣ ነገር ግን በውስጤ አንዳንዴ እንደ ትንሽ ልጅ የሚሰማኝ ሰው ስለሆንኩ ነው። እኔ ሰባኪ ነኝ፣ ግን አንዳንዴ እንደ ኃጢአተኛ ይሰማኛል። ጠቢብ መሆን እፈልጋለሁ፣ ግን አንዳንዴ እንደ ሞኝ ይሰማኛል። እናም እጠይቃለሁ፣ በቅርቡ በሰዎች የሚጠብቋችሁን ነገር ለማሟላት ጫና ውስጥ ያላችሁ ማንም የለም? ያ ስሜት ሲሰማችሁ ዝንባሌው የማረጋገጥ ፍላጎት ነው። ጥሩ አባት መሆኔን ማረጋገጥ አለብኝ። ጥሩ እናት መሆኔን ማረጋገጥ አለብኝ። ጥሩ ሰባኪ መሆኔን ማረጋገጥ አለብኝ። ነገር ግን ለማረጋገጥ ስትሉ ስታደርጉት ደስታውን ያጠፋዋል። ኢየሱስ ታምራትን ማድረግ አይጠላም ነበር፣ ነገር ግን በስህተት ተነሳሽነት አያደርገው። ኢየሱስ ወደ ይሁዳ ይሄድ ነበር፣ ነገር ግን በኃይሉ የሕዝብ ትዕይንት ሊያሳይ አልነበረም። ኢየሱስ ማንነቱን ለዓለም ለማሳየት ቁርጠኛ ነበር፣ ግን ለኢንስታግራም ብሎ አላደረገውም። በጽሑፉ ውስጥ የተናገረው ቁልፍ ነገር አሁን ወደ ይሁዳ እሄዳለሁ ሳይሆን አሁን አይደለም ማለቱ ነው። አሁን የምንኖርበት ዓለም በጣም የሚገርም ነው። ለልጆቼ በእውነት እፈራለሁ። ሁል ጊዜም ጫና ነበረብን። አሁን ግን የማሳየት ወይም የማከናወን ፐርፎርማንስ ሁኔታውን አሁን ሆኗል። ሁሉም ሰው የማሳየት ጭንቀት ያጋጥመዋል። ምክንያቱም ሁል ጊዜ ሕይወታችንን እርስ በርሳችን ፊት እናሳያለን።
ለቤተሰቦቻችሁ ጥሩ ምግብ ብታበስሉ እንኳ በኢንስታግራም ካልተለጠፈ እንዳልተደረገ አይቆጠርም። ኢየሱስ እንዲህ አለ፣ ወደ ይሁዳ በስህተት ምክንያት ከሄድኩ እናም ለራሴ ሳይሆን ሌሎችን ለማስደሰት ወይም ለመታየት ከኖርኩ ይገድለኛል። የሃይማኖት መሪዎች ኢየሱስን ለመግደል ይጠባበቁት ነበር። ነገር ግን እናንተን እየገደሏችሁ ያሉ ነገሮች ምን ይሆኑ? ኢየሱስ ሆነ ብሎ ከይሁዳ እንደራቀ ይናገራል። በዚህ የህይወት ዘመንሽ ሆነ ብለሽ መራቅ ያለብሽ ነገር ምንድነው? ሆነ ብለ ማሰብ ማቆም ያለብህ ነገር ምንድነው? ራስህን ከማን ጋር ማወዳደር ማቆም አለብህ። ለእኔ ባክ ነው በቅርቡ ስኮት እየሰራው ነው። ቻንክስ ደግሞ ሲያየኝ ነበር። እኔ በየ6 ሳምንቱ አንድ ጊዜ ብቻ ነው የእግርም እንቅስቃሴ የምሰራው። ስለዚህ ስሰራው በደንብ መሆን አለበት። በጣም ዝቅ ብዬ ስኮት እየሰራው ነበር። ባክ በዚያ ቀን አልነበረም። ቻንክስ ግን እያገዘኝ ነበር። ምን እያደረክ ነው አለኝ። እኔም እንደ ባክ ስኮት እየሰራው ነው አልኩት። እሱ ግን በጣም አስፈላጊ ነገር ተናገረ። እንደ ባክ ለመስራት አትሞክር፣ የባክ አወቃቀር ካንተ የተለየ ነው አለኝ። እንደ ባክ ለመሆን መሞከር ጀርባህን ትሰብራለህ። እኛስ እንደ ባክ ለመሆን ስንሞክር በእግዚአብሔር ፊት እንዴት እንደምንታይ አስቡት። የጅማት መበጠስ ያጋጥመሃል። እንደ ባክ ለመሆን ስትጥር ጡንቻ ይፈነዳል። ሰሞኑን ኢንስታግራም ገብቼ ኬቪን ሃርትን አየሁት። በዚያ ቅጽበት በህይወቴ አንድ ተሸናፊ ተሰማኝ። በህይወቴ ምን እያደረግኩ ነው? የመኖሬ ትርጉም ምንድነው? አሉ። በ15 ሰከንድ ውስጥ የተለየ ጥሪ ካለው ሰው ጋር ራሴን በማወዳደሬ እኔ ያልተፈጠርኩለት ሸክም በትከሻዬ ላይ ጫንኩ። በዚህ ግልጽ በሆንኩበት ሁኔታ ላይ ሆኜ እባካችሁ አትፍረዱብኝ። ምክንያቱም እውነታው ግንብነታችሁ ባልሆነበት ቦታ ላይ ራሳችሁን ስላስቀመጣችሁ መጎዳት በሌለባችሁ መንገድ እየተጎዳችሁ ያላችሁ ሰዎች እዚህ አላችሁ። ኢየሱስ እንዲህ አለ፣ እናንተ ስለምትፈልጉ ብቻ ወደ ይሁዳ አልሄድም። እኔነቴን ለማረጋገጥ መለጠፍ ፖስት ማድረግ የለብኝም። የእግዚአብሔር ልጅ መሆኔን ለማሳየት ድንጋዩን ወደ ዳቦ መቀየር የለብኝም። የምኖረው ለዓላማ እንጂ ለታዋቂነት አይደለም። የምኖረው ከአምላክ ለሚመጣ ምስጋና እንጂ ለሰው ሙገሳ አይደለም። ዛሬ በዚህ ወቅት የመታዘዝ ወቅት እንደሆነ አውቆ በገሊላ ለመቆየት የቆረጠ ሰው ይኖር ይሆን? ማድረግ ያለብኝ ነገር በዚህ የህይወት ዘመኔ መታዘዝ ብቻ ነው። ኢየሱስም እናንተ ሂዱ፣ እኔ ግን አልሄድም፣ አሁን አይደለም አላቸው። እናንተ ሂዱ፣ እኔ ግን እቆያለሁ፣ ሆነ ብዬ እቆያለሁ። ምክንያቱም ሰዎችን ለማስደነቅ በዚያ ተነሳሽነት ከሄድኩ ይገድሉኛል። ሰዎችን ለማስደመም በመሞከርና በየጊዜው በሚለዋወጡ የሰው ሰራሽ መመዘኛዎች ራስን ለመለካት መጣር እርካታህን ይገድላል፣ ደስታህን ይገድላል፣ ትዳርህን ይገድላል፣ አገልግሎትህንና ቤተሰብህን ይገድላል። ኢየሱስ እንኳ ሁሉንም ሰው ማስደሰት አልቻለም። እርሱ ግን ኃጢአት የሌለበት እና ንጹሕ ነበር። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ሁሉንም ሰው ማስደሰት ካልቻለ እኛ እንዴት እንችላለን ብለን እንጠይቃለን። ኢየሱስ እንኳ እናንተ ቤተሰቦቼ ናችሁ፣ እወዳችኋለሁ፣ ግን ይህ ለእኔ አይሆንም ማለት ነበረበት። እነዚህ ቃላት ለእኔ አይሆንም የሚሉት በጣም አስፈላጊ ናቸው። ወደ ይሁዳ ወርደህ ማንነትህን አሳያቸው አሉት። ምክንያቱም እነርሱም በጫና ውስጥ ነበሩ ብዬ አስባለሁ። የኢየሱስ ወንድም ወይም እህት መሆን ትልቅ ጫና አለው። አንተ በኬሚስትሪ ሲ ስታመጣ፣ እርሱ ግን በዚያው ቅጽበት የሞለኪውሎችን መዋቅር በመቀየር ውሃውን ወደ ወይን ጠጅ ይቀይራል። ያ የእንግዳ ወንድም በ12 ዓመቱ ቤተ መቅደስ ውስጥ
ሰዎችን የሚያስተምረው ልዩ ሆኖ ለመታየት ጫና ይፈጥርባቸዋል። አንዳንድ ጊዜ ልዩ ለመሆን የሚሰማን ጫና ከእግዚአብሔር ሳይሆን ልዩ መሆን አለብህ፣ የተለየ መሆን አለብህ ከሚለን ባህል የሚመጣ ነው። ነገር ግን አንተ ቀድሞውኑ የተለየ ነህ። ኢየሱስ ሆይ ወደ ይሁዳ ከወረድክ ማንነትን በትክክል ልታሳያቸው ትችላለህ። እሱ ግን ላሳያቸው አያስፈልገኝም፣ እኔ አውቃለሁ አለ። ከዚህ ማንነት በመነሳት ስትኖር ለማረጋገጫ ፐርፎርም ሳይሆን ለዓላማ እንድትኖር ያደርግሃል። በእውነት ግን ለማን ለማረጋገጥ ነው የምትሞክረው? ለማረጋገጥ የምትሞክርለት አካል እንኳ ትኩረት እየሰጠ አይደለም። ምክንያቱም እሱም ደግሞ ለሌላ ትኩረት ለማይሰጠው ሰው የሆነ ነገር ለማረጋገጥ እየጣረ ነው። እኛ እርስ በርሳችን ዋጋችንን ለማረጋገጥ ውጤታችንን በመለጠፍ ስንጠመድ በውስጣችን ባለው አለመተማመን ምክንያት ዓላማችን እየሞተ ነው። በመጨረሻም ወንድሞቼ እግዚአብሔር የፈጠረ ለታዋቂነት ሳይሆን ለዓላማ ነው። ዓላማ በማይጨበጥ መመዘኛ እንድትለካና እንድትጨነቅ ብትገፋፋም አንተ ግን መረጋጋት ምረጥ። ለሰው ለማሳየት ወይም ለማረጋገጥ የምትኖር ከሆነ ኑሮ ደካማ ብቻ ይሆናል። ለአምላክ ስትኖር ግን እውነተኛውን ነፃነት ታገኛለህ። ያለህበት ቦታ ገሊላ ይሁን ይሁዳ፣ ዋናው ነገር አንተ በፈጣሪ እጅ ውስጥ መሆን ነው። ከሰው ውዳሴ ይልቅ የአምላክን መታዘዝ አስቀድመህ ያን ውስጣዊ ሰላም ይመልሳል። ይህ ቪዲዮ ሕይወታችሁን እንደሚቀይር ተስፋ አድርጋለሁ። ሐሳባችሁን በኮሜንት አጋሩኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ እግዚአብሔር በዓላማችሁ ውስጥ ያጽናችሁ። ይህ ተስፋ ሚኒስትሪ ነው። ሰላም ቆዩልኝ።